ገዳዩ ሳይታወቅ ካሳ አንቀበልም ሲሉ የሟች ቀነኒ አዱኛ አባት ተናገሩ። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? የሞዴል ቀነኒ አዱኛ ጉዳይ በባህላዊ የገዳ ስርዓት ለመፍታት የተደረገው ጥረት ያለ ስምምነት መቋረጡም ተገልጿል። ባለፈው ዓመት ከአርቲስት አንዱዓለም ጋር ስትኖር ከነበረው ህንጻ 5ኛ ፎቅ ላይ ወድቃ ህይወቷ ያለፈው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዊ ስርዓት በእርቅ ለመቋጨት የተደረገው ጥረት ሳይሳካ መቅረቱን አባገዳዎች አስታውቀዋል። ጉዳዩን ላለፉት 3 ወራት በሽምግልናና በባህላዊ የፍትህ ስርዓት ለመፍታት ሲጥሩ የቆዩት የቱለማ አባገዳ ጎመና ሆላ ጥረቱ በተጎጂ ቤተሰቦች ፈቃደኛ አለመሆን ምክንያት መቋረጡን ዶቼ ቬሌ ለኔ ነግረውኛል ሲል ነው የገለጸው። የሽምግልናው ሂደትና የአባገዳዎች እይታ አባገዳ ጎመና እንደገለጹት ከሆነ ጉዳዩ በመደበኛው ፍርድ ቤት እልባት ባለማግኘቱ የገዳ ስርዓት አባቶች ተጠርጣሪውና የተጎጂ ቤተሰቦችን በማገናኘት መፍትሄ ለመስጠት ጥረት ሲያደርጉ ቆይተዋል። ሆኖም በአራተኛ ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰውብናል ብለዋል። ጉዳዩን በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ እንዲህ ሲሉ ማብራሪያ ሰጥተዋል። መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። አባገዳዎቹ ጉዳዩን ከኦዳ ቡልቱም አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቀት እንደተመለከቱትና እውነቱ ተገኝቷል የሚል እምነት እንዳላቸው ተናግረዋል። ይሁን እንጂ የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉ ሂደቱን ለማቋረጥ መገደዳቸውን አብራርተዋል። የሟች ቤተሰብ በበኩላቸው ተቋሙ እያሰሙ ነው። በሌላ በኩል የሞዴል ቀነኒ አባት አቶ አዱኛ ዋቆ የሽምግልና ሂደቱን ያልተቀበሉበትን ምክንያት ሲያስረዱ በቅድሚያ የልጅ ገዳይ ማን እንደሆነ ሳይታወቅ ካሳ አንቀበልም የሚል አቋም እንዳላቸው ገልጸዋል። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣሪቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። አቶ አዱኛ አክለውም እነሱ ወይም ደግሞ ሽማግሌዎቹ የሚሉት ደም በእጃችን አለ ግን አልገደልኩም ነው። እኛ ደግሞ የገደለ ሳይታወቅ እንዴት ጉማ እንበላለን በማለት ጠይቀዋል። አባትየው አጽንኦት ሰጥተው እንደተናገሩት ከሆነ በቅድሚያ ተገቢው ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላና ሌሎች ሂደቶች መግባት እንደሚቻል ጠቁመው አሁን ባለው ሁኔታ ግን ሂደቱን እንደማይቀበሉት አስታውቀዋል። ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት አዲስ አበባ በሚገኘው መኖሪያ ቤት ከ5ኛ ፎቅ ወድቃ ህይወቷ ማለፉ ይታወሳል። ይህንን ተከትሎ አርቲስት አንዱዓለም ጎሳ በቁጥጥር ስር ውሎ የነበረ ቢሆንም አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ ከ3 ወራት በኋላ በ50 ሺህ ብር ዋስ መለቀቁ የሚታወስ ነው። ክብራትና ክብራን የቻናላችን ቤተሰቦች ይህንን ተከትሎ በርካታ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ እየተሰራጨ ይገኛል። አባትም ይህንኑ አስመልክተው ወጥተው ይፋ የሆነ ንግግራቸውን ወይም ደግሞ መግለጫቸውን አድርገዋል። ቀነኒ ጉዳይ በአባገዳዎች በኩል ሊያልቅ ነው የሚባለው ኮምፕሊትሊ ውሸት ነው። ቤተሰብ ተስማምቶ ይሄ ነገር ትክክል ነው በዚህ ጨርሰናል ብሎ ሲያሳውቅ ነው እንጂ የማንንም ወሬ ይዘው በሶሻል ሚዲያ መነገጃ የሚያደርጉ ሰዎች ከኛ ላይ እንዲቆሙ ነው የምንጠይቀው። ሁለት ሞተናል፣ ሶስተኛ እንዲገሉን አንፈልግም ማለት ነው። ከአንዴም ሁለቴ መጥተዋል፣ ግን ሳይድ የያዘ ነው ማለቅ የነበረበት። እኛ የጭንቅላት ነፃነት ነው የምንፈልገው። ልጃችንን አተናል፣ እውነቷን ነው የምንፈልገው። ያንን በህግ እየሄድንበት ነው።
ህግ አታገኙም ያለን ቀን እንቆማለን። ይሄን እንድታቁ ነው የምፈልገው። እሳቸው ምንድነው ያሉት? ገዳዩ ማን እንደሆነ ባልታወቀበት ሁኔታ እኛ ጉማ አንቀበልም፣ ቤታችንን የሚያውቁታል። በሽምግልናው ጊዜ እንደመጡ ሁሉ አሁንም በቤታችን መገኘት ነበረባቸው፣ ነገር ግን አልተገኙም። እኛም ደግሞ ለመገኘት ፍቃደኛ አይደለንም፣ ምክንያቱም በዚህ ሰዓት ቃል መግባት ነው ብለውናል። ቃል ደግሞ ልንገባ አንችልም። ይህንንም የምናደርገው የልጃችን ትክክለኛ ገዳይ ማን እንደሆነ በትክክል ባልታወቀበት ባልተነገረበት ሁኔታ እንዴት አድርገን ተገኝተን ቃል እንገባለን ሲሉ ነው ማብራሪያቸውን የሰጡት። መተዋል እውነት እኛ ጋር መተዋል። አዎ ተነጋግረናል፣ አልተስማማንበትም። ከመሐላ በፊት መጠናቀቅ የነበረበት ሂደቶች አሉ። ቀነኒ ማን ነው እንዲያረጋት የሚለው መልስ አላገኘም። ቀነኒ ማን ነው የገደላት የሚለው መልስ አላገኘም። አሁንም ቢሆን እስካላገኘ ድረስ አልተስማማንበትም እኛ በዛ። ክብራትና ክብራን የቻናላችን ቤተሰቦች ይህንን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። እነሱንም እየተከታተልን የምናቀርብላችሁ ይሆናል ማለት ነው። እንደምታስታውሱት ሟች ቀነኒ አዱኛ ሞዴል እንዲሁም ደግሞ የተለያዩ ማስታወቂያዎችን እየሰራች የነበረች ታዳጊና ብዙ የሚጠበቅባት ለሀገርም ልትጠቅም የምትችል ወጣት እንስት እንደነበረች የሚታወስ ነው የሚሆነው። በድጋሚ እንግዲህ ለቤተሰቦቿ ሁሉ መጽናናትንና መረጋጋትን እንመኛለን። ምክንያቱም በየጊዜው እንዲህ አይነት ጉዳዮች በሚነሱበት ሰዓት ሀዘኑም ለቅሶም እንደ አዲስ በቤተሰብ ዘንድ እንደሚታወስ ምንም ጥርጥር የለውምና ነው። ለማንኛውም አባት መግለጫ ሰጥተዋል። አባገዳዎችም የበኩላቸውን ሀሳብ ሰንዝረዋል። መጨረሻው ምን ይሆናል እየተከታተልን የምናቀርብላችሁ ይሆናል። መልካም ጊዜ በያላችሁበት ቸር ይቆየን። Hera muri